ሰላም እንዴት ናችሁ? ውድ የቻናላችን ቤተሰቦች ዛሬ ወደ ለገሃር አካባቢ ተመልሰን መጥተናል። እንደምታውቁት ለገሃር ላይ ብዙ ነገሮች እየተሰሩ ነው። ዋነኛው የኢግል ሂልስ ፕሮጀክት ሲሆን ከሱም ባሻገር የለገሃር የሞሃንበሳ ያለበት መንገድ እንግዲህ እየታደሰ እንደ አዲስ እየተሰራ ነው የሚገኘው። አንዳንድ ለውጦች ስላሉት እነሱን ለእናንተ ለማሳየት ነው ዛሬ ወደዚህ የተገኘሁት። ለቻናላችን አዳዲስ የሆናችሁ ሰብስክራይብ በማድረግ እንግዲህ ቤተሰባችንን መቀላቀል እንዳትረሱ። እንዲሁም ቪዲዮ ለሌሎች ተደራሽ እንዲሆን ለቻናላችን እድገት እንዲረዳን ላይክ እና ሼር በማድረግ አጋርነታችሁንም እንድታሳዩን ስንል በአክብሮት እንጠይቃችኋለን። ከፊት የምንመለከተው የላዮን ኦፍ ጁዳ ሐውልት ነው። እንግዲህ ይሄ ቦታ ማለት የድሮ የኢትዮ ጅቡቲ ባቡር ስቴሽን ያለበት ቦታ ነው። በነገራችን ላይ ኢግል ሂልስም የሚሰራው የቀድሞ የባቡር ስቴሽን ቦታ ላይ ነው። ምናልባት ከዚህ በፊት ነግሬያችሁ ነበረ። አዳዲስ ቤተሰቦች ካላችሁ በዛው አንዳንድ መረጃዎችንም እየሰጠኋችሁ ለማለፍ ያክል ነው። እንደነገርኳችሁ ይሄ የድሮ የባቡር ስቴሽን ቦታ እጅግ በጣም ሰፊ ነው። ወደ 36 ሄክታር የሚሸፍን ቦታ ነው። አሁን ላይ የኢግል ሂልስ ለገሃር እየተሰራ የሚገኘው እዚሁ 36 ካሬ የሚሆነው የድሮ የኢትዮ ባቡር ስቴሽን ውስጥ ነው። እንግዲህ በጣም ብዙ የሆኑ የመኖሪያ ቤቶች ነው አሁን ላይ እየተገነቡ የሚገኙት። ወደ 4000 የሚደርሱ ሬዚደንሻል ሃውስ ከስቱዲዮ ጀምሮ እስከ ባለ 4 መኝታ የሆኑ እጅግ በጣም ዘመናዊና ቅንጡ ሪል ስቴቶች ነው እየተገነቡ የሚገኘው። እንግዲህ እነዚህ ሪል ስቴቶች የሚገነቡት በኢግል ሂልስ በተባለ እጅግ በጣም ስመጥር የሆነ የዩናይትድ አረብ ኤሚሬትስ የሪል ስቴት አልሚ ድርጅት ነው። እንግዲህ ይሄም ፕሮጀክት የተጀመረው በ2018 ሲሆን የተሰጠውም ታይም ላይን የ7 አመት ነው። ይሄ ማለት ከ2018 ጀምሮ በ2025 ያልቃል የሚል ነበረ የመጀመሪያ ሀሳቤው። ሆኖም ግን ፕሮጀክቱ ከተጀመረ በኋላ በተለያዩ ምክንያቶች በሲሚንቶ እጥረትና በቦታ ምክንያት የተወሰነ ሊዘገይ ይችላል። ሆኖም አሁን ላይ በጣም በሚያስገርም ፍጥነት እየሰሩ ነው የሚገኘው። የመጀመሪያውን ፌዝ የኢግል ሂልስ ዋን ወይም ደግሞ ለገሃር ዋን የሚባለው ህንጻ እንግዲህ ተመርቆ ተከፍቶ እንግዲህ ለነዋሪዎች ተላልፏል። በጣም የሚያምር ነው። አሁን ዞር ስንል የምንመለከተው ነው የሚሆነው። ለገሃር ላይ እንደምታውቁት በጣም ረጃጅም የሆኑ ህንጻዎች አሉ። ወረድ ስንል ወደ ሜክሲኮም የባንኮች ረጃጅም የንብ ባንክ፣ የንግድ ባንክ የመሳሰሉ ረጃጅም ህንጻዎች ይገኛሉ። ይሄ አሁን እየተጓዝንበት የምንገኘው መንገድ እንደነገርኳችሁ ከዚህ በፊት ሳር እንደ ግሪን ፓርክ የነበረ ነው። ይሄ መንገድ ቀጥታ ወደ ቄርቆስ የሚወስደን ነው። እንግዲህ የመንገድ ማስፋፊያውም እየተሰራ የሚገኘው ከፊት የምንመለከተው ህንጻ አለ፣ የጊፍት ሪል ስቴት። እስከዛ ድረስ እዛም አይደርስም፣ ግን ወደዛ አካባቢ ድረስ ነው ይሄ መንገድ እየተሰራ የሚገኘው። እዚህ የምንመለከታቸው ህንጻዎች አካባቢ ላይ የጊፍት ሪል ስቴት ብዙ የሆኑ እንዲሁ የሪል ስቴት ስራ እየተሰራ ነው የሚገኘው። በጣም ሰፊ ነው። ወደዛ ታጥፎ ወደ ጋዜቦ ወደሚወስደው መንገድ ድረስ ይሄን ወደ ላይ ተመልክተን ስንመለስ እዛ ጋር የምትመለከቱት የኢትዮጵያ ሺፒንግ አዲሱ ህንጻ አለ። ከሱ ጎን ደግሞ የድሮ የኢትዮጵያ ሺፒንግ የነበረው በደርግ ጊዜ የተሰራ አንድ ህንጻ ነበረ። እሱ ያው ከከተማው ስታንዳርድ ጋር ስለማይሄድ ፈርሶ እንግዲህ ሌላ ነገር እየተሰራበት ነው የሚገኘው። እሱን አይተን አልፈን ሁለተኛውን የላዮን ኦፍ ጁዳ ስታቱ ሐውልት ወደ ብሔራዊ ቲያትር ሄደን ደግሞ የምንመለከት ነው የሚሆነው። ከዚህ በፊት ይሄን አካባቢ በሰራውላችሁ ቪዲዮ ላይ አንድ ተመልካቼ ሌላ የላዮን ኦፍ ጁዳ ሐውልት አለ እሱንም ማሳየን ብሎ ነበረ። ስለዚህ በዛ መሰረት ዛሬ ወረድ ብለን ብሔራዊ ቲያትር ጋር ያለውንም
እንዲሁ የአንበሳውን ሐውልት የማሳያችሁ ይሆናል። መንገዱ እዚህ ድረስ ነው እየተሰራ ያለው። ከዚህ በኋላ ያለው እንዲሁ ይቀጥላል። መሀል አካፋዩ በሳር እና በግሪን ፓርት እንዳለ ማለት ነው። አሁን የመጣንበት ወደ ታች ያለው ፓርት አስፋልት ለብሶ ሰፊ መንገድ ይሆናል ማለት ነው። የአንበሳው ሐውልት ያለበትም ለየት ያለ ዲዛይን ተሰርቶለት እዛው የሚቀጥል ነው የሚሆነው የአንበሳው ሐውልት። እንደምትመለከቱት የድሮ የባቡር ስቴሽን የነበረው እዛው ባለበት ነው፣ አልተነካም። እንዲሁም ከዚህ ቀደም የቶሞካ ቡና ካፌ ሆኖ ነበረ። አሁን ላይ የኢግል ሂልስ ፕሮጀክት ከመሰራቱ ጋር ተያይዞ የካፌ አገልግሎቱም ተቋርጧል። አሁን በደንብ ታድሶ እንግዲህ እንደ ታሪክ እንደ ሙዚየም የሚቀመጥ ነው የሚሆነው። እንደምታዩት የኢግል ሂልስ ፕሮጀክቶች በጣም በሚያስደንቅ ፍጥነት እየተሰሩ ነው የሚገኘው። እነዛ ኮንስትራክሽን ላይ ያሉት ህንጻዎች እንግዲህ ኦልሞስት ፊኒሺንግ ስቴጅ ላይ ነው ያሉት። ለጋር ዋን የሚባለው ይሄ ከፊት የምንመለከተው የተጠናቀቀው ህንጻ ነው። ከሱ ባሻገር እንግዲህ እነዚህ ህንጻዎች ናቸው እስከ 4000 ሬዚደንሻል ሃውስ እየተሰሩ የሚገኙት ማለት ነው። ዛጋ ሁለተኛው የትሬን ስቴሽን አለ። በዚህ በስተግራ በኩል የሚታያችሁ ከሆነ እሱም እንዲሁ እንደ ሙዚየም ሆኖ የሚቀጥል ነው የሚሆነው፣ አይፈርስም። ይሄ ከፊታችን የምናየው ማለት ነው። አሁን ቦታው እንደምትመለከቱት እጅግ በጣም ሰፊ ነው። እዛ ከርቀት ከምንመለከተው ጀምሮ እስከ ሜክሲኮ ደብረ ወርቅ ድረስ የሚደርስ በጣም ሰፊ ቦታ ነው የያዘው። ይሄ የፌዴራል ቤቶች ዋና መስሪያ ቤት ነው። በስተ ግራ በኩል የባቡር ሐዲዱን ተሻግሮ ያለው። ይሄ ደግሞ የለገሃር ኢግል ሂልስ ዋን የሚባለው የተጠናቀቀው ፕሮጀክት ነው። በጣም ሌክዠሪ የሆነ ቤት ነው። ይህን እየተመለከትን የለገሃር ዋንን በፊት ለፊት በኩል አይተን ቀጥታ የቸርችል ጎዳናን ይዘን እስከ ብሔራዊ ቲያትር ድረስ የምንጓዝ ነው የሚሆነው። እዛም ስንደርስ ሁለተኛውን የላዮን ኦፍ ጁዳ ሐውልት ተመልክተን ነው እንግዲህ የዛሬ ጉብኝታችን የምናጠናቅቀው። ስለዚህ እስከ መጨረሻው አብራችሁን ቆዩ። በጣም ተወዱታላችሁ። ቪዲዮውም ብዙ ለውጦች አሉት። ለቻናላችን አዳዲስ የሆናችሁ ሰብስክራይብ በማድረግ እንግዲህ ቤተሰባችንን መቀላቀል እንዳትረሱ። እንዲሁም ቪዲዮ ለሌሎች ተደራሽ እንዲሆን ለቻናላችን እድገት እንዲረዳን ላይክ እና ሼር በማድረግ አጋርነታችሁን ማሳዩን። ጉብኝታችንን እንቀጥላለን።
ብራዘር ይጎኛል ስገዛል ስገዛል ይበላል ስገዛል ብራዘር ይበላልኝ ብራዘር ሶስት ነው ብራዘር ስገዛል ይበላ ግዛል ብራዘር ስገዛል ይበላ ግዛል ቁርስ ግዛል ቁርስ ግዛል ቁርስ ግዛል ብራዘር ቁርስ ግዛል ስገዛል ረቦኛል ብራዘር ስገዛል
ገብቶሃል? sa Kumlauri. Thank you.